ምንድነው ዛሬ ተሸካሚ የለም እንዴ? ተሸካሚ ፈልገህ ነው የኔ ልጅ? አዎ አባባ፣ ዛሬ ግን ተሸካሚ የለም። እኔ ደግሞ እንዳልሸከመው ወገቤን አሞኛል። እኔ ልሸከም የኔ ልጅ? አረ አይሆንም አባባ፣ ይከብደውታል። ስራ አይደል የኔ ልጅ? አይከብደኝም። አረ ከነጋ ምንም አልሰራውም። እባክህ ፍቀድልኝ የኔ ልጅ ካሉ። ያሳዝኑ፣ በጣም ነው የሚያሳዝኑት። እየመጣው ነው ማሚ፣ እቃውን ይዤ። አረ ተሸካሚ ራሱ በመከራ ነው ያገኘሁት። አትክልት ኮትኳች። እኔ አለሁ የኔ ልጅ፣ እኔ ኮተኩታለሁ። ይችላሉ መኮትኮት? አዎ። አይኑሮ አይኑሮ እችላለሁ። አይኑሮ አያሃ ኑሮ ግን አየዋ በስተርጅና። አባባ በጣም ጥሩ አድርገውታል እኮ። በቃ ይምጡ፣ ውስጥ ይግቡና ላስታጥበውት። ስለዚህ መልሱ ይሄ ነው ማለት ነው። እሱ ጋር ተሳስተሃል ልጄ። ማስጠናት ራሱ ይችላሉ። አይታል በፌስታል አድርግልኝ ልጄ። ተምረዋል እንዴ አባባ? ኧረ አስተማሪም ነበርኩ የኔ ልጅ። አዎ፣ ግን ምን ዋጋ አለው? በሽታ ሲደራረብብኝና እርጅናም ሲመጣ ስራ ቆምኩ። ያው አሁን ባሻኝ ጊዜ ተነስቼ የምሰራው ሲያመኝ የማቆመው የሸክም ስራ እየሰራው ነው። ከጥሮታው ገንዘብ ጋር ሲሆን ያግዘኛል። አሁንም ግን ትንሽ አሞኛል። እየታመሙ እስከ መስራት ለማን ነው ታዲያ ዋጋ የሚከፍሉት በዚህ እድሜዎት? ለፕሮጀክቴ ትልቅ ፕሮጀክት አለኝ የኔ ልጅ። አዎ ፕሮጀክታቸውን ነገሩ። ትልቅ ፕሮጀክት አላቸው። ምናልባት የዓለም ሀያል ሀገራት ለከባባድ የጦርነት ፕሮጀክቶች፣ ለትልልቅ ስፖርታዊ ውድድሮች ከሚያወጡት ገንዘብ በላይ ሳይሰስቱ የሚያወጡለት ትልቅ ፕሮጀክት አላቸው። ምክንያቱም ሀገራቱ ካላቸው ላይ ሩቡን ሲያወጡ፣ እሳቸው ግን ለፕሮጀክታቸው ያላቸውን ገንዘብ፣ አምሮታቸውን፣ ላባቸውን፣ ራሳቸውንም ጭምር አሳልፈው ሰጥተዋል። የእኔ ፕሮጀክት ይህ ነው። ችግሩ ግን ልጄ ስንት ዋጋ የተከፈለለት ፕሮጀክት መሆኑን አለማወቁ ነው። በሀብትም ሆነ በድህነት ለምናሳድጋችሁ ኢትዮጵያውያን ወላጆች ልጆቻችን ስንት ዋጋ የከፈልንባችሁ ፕሮጀክቶቻችን እንደሆናችሁ ብታውቁልን ምንኛ ደስ ባለን ነበር። በዚህ ዓመት 12 ይፈተናል። ፍሬውን ላይ ጎግቻለሁ። ልጆቼ በፈተና ወቅትም በህይወት የቅድሙ ምግብ ይዞ ለመጣ አንተ ነገር አስታውሱ። እናንተ ብዙ ዋጋ የተከፈለላችሁ ትልቅ ፕሮጀክቶች እንደሆናችሁ። መልካም ፈተና ልጆቼ። ይሄ ለ12ኛ ክፍሎች ይድረስ። ሰላም ወርዲያንስ እንዴት ናችሁ? ይትበይነኝ እንኳን ወደ ቻናሉ ወድጋሚ መጣችሁ። ሁሉ አማኑ ሉፒስ፣ እኔ በጣም ደህና ነኝ። ሁላችሁም በያላችሁበት መልካም ነገር ይተማችሁ። ዛሬም ደግሞ ለእናንተ ያበሩ ቪዲዮዎችን ይዤላችሁ መጥቻለሁ ማለት ነው። ስለዚህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ማለት ነው። ቪዲዮውን ደግሞ በሰው ጋር እንዲደርስ ላይክ ብታደርጉልኝ ይረዳኛል ማለት ነው። ወደ ቪዲዮ ደስ ይላል። ጆ እባክህ ምሩ ተይኝ እባክሽን። እኔ ስጎዳ ማየት ትፈልጋለህ? ባልፈልግስ ምን አመጣለሁ? እኔ ጫማ ጠራጊ፣ አንቺ ሀብታም ልጅ። እንዴት ነው ቤተሰቦችሽ የሚፈቅዱት? ቤተሰቦቼን ተዋቸው፣ እኔ ለራሴ አውቃለሁ። አንቺ እዚህ ልጅ ጋር እንዳትመጭ ብዬሽ አልነበረም? አየሽ፣ ቤተሰቦችሽ እንድታየኝ እንኳን አይፈልጉም። እኔ አልፈልግም ብዬሽ። እኔ ለወደድኩ ቤተሰቦች ምን አገባቸው? ምንሽ ጭራሽ እዚህ አቆመሽ ልክ ልኬን ትነግሪኛለሽ? እንደምትብኛ እማዬ፣ እኔን የምትወጂ ከሆነ ምርጫዬን ውደጂልኝ። በአሁን እሱን ተይውና ወደ ቤት እንሂድ። ሌላውን ቤት እንነጋገራለን። እኔ ለሱ መኖር አልችልም፣ አልሄድም። እንደዛ ነው? ጥሩ። አቤት ዛራና ቻንድራ ጅልሻል። ይኸውልሽ ምሩዬ፣ ዝም በል አምላኬ። ምን ሆንሽ ምሩዬ? ነው መጣው ጆ አሞኛል። ሁሉም ሰው አውጥቶ ጣለኝ። እባክህን እርዳኝ። ምን ሆነሽ ነው? ከየት መጣሽ? የምሄድበት አጣሁ። ምንም ቢሆን አንተ እንደማጥለኝ አውቃለሁ። ምሩ ምንድን ነው? ምንም አወቅሻት? የቀድሞ አወቅኳት። የቀድሞ ፍቅረኛ ነበረች። እና ምን እያደረጋችሁ ነው? ታማለች። እና ታዲያ ምን አገባ? ጆዬ ሳልሞት አሳክመኝ። ኧረ ቤት አስገባት። አብረን እያለን ብዙ አግዛኛለች። ያለሷ እዚህ መድረስ አልችልም ነበር። እባክሽ ላግዛት።
ጆ አያገባም። ናግባ ጆ ልጆ እግር ከዚህ ቤት እንቀሳቀስና እኔ እናንተ የመጨረሻችን ነው የሚሆነው። የማን መንገደኛ ዳር እዚህ ጮትብኝ እንዴ? ተንቀጠቀጠሽ። እዛ በሽቷን እየዞረች እየለቃቀመች አንተ ጋር ትመጣለች። የት እየወሰድካት ነው? ና ቶሎ እባክህ። ኧረ ፊልም ሰሩ አንተ እንዴ? ቆይ ነይ የውጭውን ነው ያስተናግዳለሁ። ሂጂ አንቺ አምጪው ተቀጭ ያሳሰበኝ ነው ደህና ነኝ ስትል አንተ አሁንም መካካም ነህ እንዴ? ቆይ ግን መቼ ነው የሚያልፍልህ? አያው የድሮ ፍቅረኛዬ ነበር። ድሮ መኪና ነበር የሚያጥበው፣ አሁን ደግሞ መስተንግዶ። አሁንም መካካም ነህ። ደስ ይላል። ተርፈሻል። ይሄኔ አንቺን ቡና ጠጡ ነበር የምትሰሪው። ይቅርታ ምን ልታዘዛችሁ? ሂድና ቡና አምጣልኝ። ለኔ ደግሞ ውሃ። እዚህ ጋር ላሉት ያ መኪና ጣቤት ሄዶ ነው። ማንን ነው አሁን ሲያስተናግደን የነበረው? የደሃ ልጅ እኔ መምጣቴን ፈርቶ ነው። ጋሼን ነው እንዴ? የቤቱ ባለቤት እኮ ናቸው። ይኸው መኪናው ጋር እንደውም ስልክ እያወሩ ምን? አንተ አቤት። እንዴት ግን ከዛ ነገር ተነስተ ሁሉ ነገር ሊኖር ይችላል? እግዚአብሔር እኮ እንዳንቺ አይደለም። የለውም ጎሎታል ብሎ አልተወኝም። ሰራው፣ ተለወጥኩ። ይቅርታ አድርግልኝ በጣም አሁንም እኮ ውስጥ ያለ። ኧረ እባክሽ አለ ወናፍ። ገንዘብ ስታዩ አትቀየሩ። እንደዚህ አይነት እስስት ሴቶች። የኔ ውድ ልወጣ ነው። ነይ ደግሞ ስልክሽ ይጠራል። ምን ያስደነግጥሻል? አንቺ እንጂ እንትን እናቴ ነች። በኋላ ደውልላታለሁ። ለቅሶ እኮ ነው ልትለኝ ነው። እሺ በቃ ሰዓት ረፈደብኝ፣ ልውጣ። ሰላም ወይ። ይሄ ነገር ሌላ ነገር ቀጥ ነው። ስልክ ስደውል ማታነሽው? እባክህ አሁን እኮ ባለ ትዳር ነኝ። ቆይ ለምንድን ነው የምትጨቀጭቀኝ? ማስታወስ አይጠበቅብሽም። አሁን እየመጣው ነው። አትምጣ እባክህን። በፈጠረ በቃ ተወኝ። ህይወቴን ልኑርበት። ትሰሚኛለሽ? አንቺ እኔ ካልሆንሽ የማንም አትሆኝም። ደግሞ ታውቂኛለሽ። እሺ ቆይ አሁን ምን አድርጊ ነው የምትለኝ? ስደርስ እደውልልሻለሁ። ስልክ አንሺ። አንተ እያለህ እሺ ምን አድርጊ ነው የምትለኝ? ቆይ ለምን አትሆኝም? በላ ምንድነው እየተፈጠረ ያለው? አንተ ንቀት ነው። ምንድነው እንደዚህ በአግባቡ ባለቤቴን በባለፈው ህይወቷ ማሰቃየት አይበቃም? ይቅርታሽ፣ ሁለተኛ አይለመደኝም። በምወዳት ሚስቴ ትመጣ አይደለም ድጋሚ ስልኳ ላይ ብትደውል እመነኝ ገድላ። ባል ማለት እንዲህ ነው። ይቅርታ ጠይቃታለሁ። እሺ ይቅርታ አድርጊልኝ እባክሽ፣ ይቅርታ አድርጊልኝ። ሁለተኛ አጠገብሽ አልደርስም። እስከዚያ እስኮነኝ ለንከባከባት ልጠብቃት እንጂ ማንም ሰላሟ ሊበጠብጣት አይደለም። ከእናቷ ቤት ወሰድኳት። እንዲህ አይነት ባል ለሁላችሁም ሴቶች ያድላችሁ። ኮሜንት ላይ አሜን በሉ። ደጋግ ልቦች ፓርት 1 ዛሬ ማን ልመጣ ነው? አውሎ ነፋሱ ሜላት ከዱባይ መጣ ይሆናላ። ሜላት ስትመጣ ወፎቹም ይንጫጫል። ዱረ ህይወትሽ እኔ ላስታውስሽ ሜላት። ከኢትዮጵያ ስትወጪ እኮ ምን እንደምትመስል እኮ እናውቃለን። ህይወቴ እንዳስታውስ ማርቆስ። ሜላት ዱባይም ሄደሽ እንደውም እስስት ነሽ፣ ምንም አልተለወጥሽም። ሁሌም ትወሰኛለህ ማርቆስ። ግን አሁን የመጣው ከዱባይ ሊበቀል ነው የመጣው። ሊጨርስ ነው የማርቆስ ሰዎች። ሌላው የማርቆስን እናት ማገድ ይፈልጋሉ። ይቀጥላል ፊልሙ ተብላችኋል። ምሩ አንዴ ላውራሽ። አይታየህም እንዴ ከሰው ጋር ነኝ። ይቅርታ አንዴ። እሺ ነይ። አንተ ይዛና ልቀቀኝ። ጠላት ይላል። ልቀቀኝ። ምን ማድረግ ነው? የተኮራረፍን እንጂ የተጣላን አልመሰለኝም ነበር። ከማይረዳኝና ከማይወደኝ ሰው ጋር ምንም ማድረግ አልፈልግም። ሳልረዳሽ ቀርቼ ይሆናል። እንደምወድሽ ግን በደንብ ታውቂያለሽ። አለመረዳቴ ደግሞ መረዳት አለመቻለን እንጂ መውደዴ ሊገልጽ አይችልም። ትንሿ አለመግባባታችን መስሎኝ ያጣላል። አልተጣላንም። ቆይ ጠልተሽኛል እንዴ? ካልተጣላን ሁሉ ቀን ለምን ወሰደብህ ታዲያ? ደጋግሞ መኮራረፋችን እንዳያቃቅረን ትንሽ ጊዜ ልስጥሽ ብዬ ነው እንድትረጋጊ። ታዲያ በሰጠኸኝ ጊዜ ውስጥ ህይወቴ ለሌላ ሰው እንደሚመጣ አልገመትክም ነበር? አትወጂኝ ከነበረ ነዋ። ከወደድሽኝ ይሄን ያህል በፍቅር እርግጠኛ ነህ ነው? አዎ ልታኮርፊኝ እንጂ ልጠኝ እንደማትችይ አውቃለሁ። አሁን ተሳስተሃል፣ ትቻለሁ። ቆይ ተይምሩ፣ ለልብሽ ከኔ የሚቀርብ እንደሌለ አንቺ ምንም በደንብ እናውቃለን። እልህሽን ተይው። እልህ እርምህን አውጣ። እሺ ከጠላሽኝ ታግዬ እንደማላስቀርሽ አውቃለሁ። ምሩ ጨከንሽ። አልጠላውክም። እንታረቅ። እሺ ና ቆይ ቁም እንዴ! ወዴት ነው የምትሮጠው? አይ ቤት እየገባው ነው። ሰው ይዛት ትምጣ አላልኩህም? አይ ጓደኛዬ ነው። እውነት
ጓደኛዬ ነው እና ሽንት ቤት ይሞላል፣ ውሃ አለ፣ ስንት ነገር። አንተ ዝም ብለህ ሰው ይዘህ ትመጣለህ? አረ ሽንት ቤት አይጠቀምም። ትጠቀማለህ እንዴ ሽንት ቤት? አረ አዋሌ በእናትሽ እና እንዴት ነው የማይጠቀመው? አልጠቀምም አትልም እንዴ? ላይጠቀም እንዴ ነው የሚችለው? የቱ ጋር ነሽ? መጥቻለሁ እኮ። አዎ ታየሽኝ። ነይ እዚህ ጋር። አንቺ የጠፋ ሰው ምንድን ነው እንደዚህ? ሰላም ነው? በደንብ ተዋወቁ እንጂ እጽቤ ቤስት ፍሬንዴ ናት። እጄን ታጥቤ መጣሁ። እሺ እጹብ ዝም ብላ ትጥራኝ አንተ። የኔ ሳያንስ እሷን ኬት አገኛት? አንቺ እንደምታስቢው አይደለም። ምሩን በጣም አፈቅራታለሁ። ያኔ እኔንም እንደዛ ነበር ያልከኝ። እኔና አንቺ ሁለት ዓለም ሰዎች ነበርን። ከመጎዳዳት ያለፈ ፍቅር የለንም። ምሩን ግን በጣም አፈቅራታለሁ። ኡፍ ነገርከኝ እኮ እሱ። ካሁን በኋላ ግን እኔ እናንተ አንተዋወቅም። ምን እና እናስመስል? ይቅርታ፣ እኔ ምሩ መዋሸት አልፈልግም። ፍቅር እንደነጠቀኝ ጓደኛዬንም ላጣት አልፈልግም። ከአንዳንድ ጥቅም ከሌለው እውነት ደግሞ ዝምታ ይሻላል። ነገርካት? ምኑን? ልንጋባ እኮ ነው። ዛሬ ቀጠርኩሽ ሚዜ እንድትሆኚኝ ነው። ምን ደስ ይላል። የድሮ ፍቅረኛሽን ልታገባ አንቺ ሚዜ ስትሆኚ አስበሽዋል ፊሊንጉን? ዛሬ ደፍሬ ለ5 ዓመት ያፈቀርኳትን ልጅ አንድ ያፈቀርኳት ልጅ አለች እዚህ ታሳዩን ምነግራት ሄጄ ነው መሰሙት። ኧረ ኮንፊደንስ ተተባበሩኝ ያላችሁ እሺ ይኸውላችሁ የኛ ታናናሾች ሆናችሁ የጂሲ በርዝዴይ ያከበራችሁ ነውና ተመችታችሁኛል። አምስት ዓመት ሙሉ ስቆይ ማለት ነው። አንድ ያፈቀርኳት ልጅ አለች እዚህ ከእናንተ ማን አለች? ኧረ ዝም በሉ እና ከልቤ ነው የምሬን ነው የማወራው። 5 ዓመት ሙሉ በጣም ሞዳት አታውቅም። የእሷን ነገር ስተዲ አድርጌያለሁ። እሷ የምትፈልገው ምናምን ኤቭሪቲንግ ማለት እና ዛሬ እነግራታለሁ። ኧረ ኮንፊደንስ አንተ ኮንፊደንስ እንዴት ነው እባክህ? አንዴ ምን መሰላችሁ? አሁን ቀጥታ ሳይሆን የምነግራት ሄጄ ነው የምሰማት። አዎ እዚሁ ማለት በእናንተ እሺ ልስማት ስትል በጥፊ እኔ ቲሸርት ያለበስኩት የእሷን ፍላጎት ሳላሟላ የጂሲነቴን በርዝዴ አላከብርም ብዬ እሷ የምትፈልገውን ነገር ልንገራችሁ። ለእሷ ብዬ ኦፊስ ተከራይቼ ጁፒተር አረቢያ መጅሊስ ገዝቼላታለሁ እና አሁን ቀጥታ ሄጄ ነው የምሰማት እዚሁ እያያችሁ ማለት ነው። አረ ሞራል ስጥ ሄደህ ሳማታ ምንድነው እንደ አየር ያስክ እኮ ማተባችን ሳይላላ ማናት የልመን ምን ሰበብ አግኝቼ ልትወርድ ነው እንዴ? አረ ሳይሰማት ጨረሰ ቪዲዮውን። ልሄድ ነው በቃ ባልሽ ሳይመጣ። አው ነበለጠ ጋራጅ ነው ያለው። ምን ነው ሚስቴ ደጅ ብቻሽን? ምን ነው ዛሬ በጊዜ ፈጠንክ? በሰላም ነው? መኪናዬ ተበላሽቶ ጋራጅ አቆሜው ነው። አይ አሪፍ ነው፣ ጥሩ ነው እንኳን መጣ። አንቺ ግን በሰላም ነው ውጭ ቆምሽው? ለምን በእግርህ? መኪናውስ? ጋራጅ አልኩሽ እኮ ሚስቴ። ደህና ነሽ? ደግሞ ብታይናፍቀኝ በጣም ነው ናፈከኝ በእውነት። እሺ በቃ ቡና አፍልተሽ ጠብቂ። አይ እዚሁ ዛሬ እዚህ እንድትሆን የፈለኩት ዛሬ እኮ ይዞት እንደመጣ ለማየት ነው። አይ እዚህ እንድትሆን የፈለኩት ዛሬ። አሞኛል ደግሞ አመመኝ። እዚሁ ሄሎ ላትከልዩ አትችይም በዚህ አቋም ሰውየውን። የት ነው የምትገናኙት? የሄድሽ ወደዛ ታጥፋ ሄድን። ቢያንስ ምንድነው የምትሰሩት? እሺ እኮ በቃ እሺ ደውልልኝ። አንተ ድሮ መሄድ እኮ ይችል ነበር ሰውዬው። ምንድነው የምትሰራው እስካሁን? ምን ሆነሻል እንዴ? ምን ሆንኩ? ምንም አልሆንኩም። አሞኝ ነው።
አገቢ ቤት እዚህ ምንድን ነው የደበቁት? ለመያዝ የፈለክ ነው ለሚመስለው። እኔ ጉዴ ፈላ። ወደ ውስጥ በገባ ይሻለኛል። ወይኔ ምን እየሆንሽ ነው እንዴ? ይኸው ሻማር መጣ እና ምንድነው ከዚህ ከካም ጋር ከካም ትዋለሽ እና ሻማር እኮ ነው። ይሄን ከካም ነው ፍቅር ፍቅር ስትይኝ ነበርሽ አንቺ አይገባሽም። በቃ ከዛ ከሞላ ሁሉ ያ ሁሉ ሀብታም እያለ ምንድነው ከዚህ ከካም ጋር ፍቅር ፍቅር ከካሙን ደጋገመችው አንተ። ክብር የሚባል ነገር እኮ አለ። በጣም ከካም ነህ እንዴ? ረጅኝም አንቺ ስለ ፍቅር ሲጀመር ምን ይገባሽ? እናት አባትሽ ምን የሚልሽ ይመስልሻል? አንቺ ከዚህ ጋር ስትሆኚ እንዴ ታላቅሽ እኮ ነኝ። ምን እየሆንሽ ነው? እና ከኔ ጋር እንደዚህ አትነጋገሪም እንዴ? አንቺ ምንም ነገር ብዬሽ አንቺ እኔ ፍላጎት አንድ ቀን ተረድተሽ አታውቂም። እንኳን አልፈለገ አይመጥንሽም። በቃ አይገባሽም እንዴ? በእናትሽ እህቴ ምንም ነገር ጠይቂሽ አውቃለሁ። ሂጂና አናግሪልኝ። በዚህ ከካም ጋር ምንድን ነው የማወራልሽ? መጣልሽ በእናትሽ። እኔ ከካም ጋር ቆሜያለሁ። በቃ አንተ ሰውዬው ይሄ ነው ማናገርልሽ። እኔ አላቅልሽ አስወረደቻት ይላል። ተወዳጁ ይላል። አንዴ ላናግር ላበጅ ብቻውን ላውራ። ይቅርታ ለብቻው ላውራ። ይቅርታ። እሺ ስታይል ይቅርታ። እሺ ታናሽቴን ታውቃታለህ ይመስለኛል። ማናት? ታውቃታለህ ብቻ እሱ ትንሽ ፈርታለች ለማውራት ነው ነገር ነው። መቅዲን ነው ያ እሷ እና ላይክ ያለበትን ሲቹዌሽን አይ ነው አንደርስታንድ አድርጓለሁ፣ ግን እሷን እንደ ሌሎች ሴት ሀብታም ልጆች አድርገህ እንድታይብኝ አልፈልግም። ገባህ? እኔ ይህን ሲቹዌሽን ውስጥ መሆን አልፈልጌ አይደለም። አይ ቲንክ የሆነ ፍቅር ምናምን ሳይዛት አይቀርምና ታላቅ እህቷ ነኝ። እንደዚህ አይነት ቦታ ላይ መገኘት ተፈልጌ አይደለም። ማለት ይሄ ምን አይነት ቦታ ነው? አልገባኝም። አትሊስት አውራትና መላ ምትላትን መላ በላት። በቃ እኔ እህቴን ላጣት አልፈልግም። ወዳለች ነው በቃ ሲምፕል። አደርጋለሁ፣ ረዳሃለሁ፣ ግን አንተም አንደርስታንድ ታደርግልኝ እፈልጋለሁ። እኔ ይቅርታ አድርጊልኝና ላይክ ከሀብታም ልጅ ጋር ምንም አይነት ሪሌሽን መጀመር አልፈልግም። ቆይ ስማኝ፣ ኢትስ ኖት አባውት ዳት። እንደዛ አይደለም እኮ። ለምን አትረዳም? ገንዘብ ችግር ሲሆን እዚህ ፊልም ላይ አየኋት። እሱ ያንተ ችግር ነው፣ እረዳሃለሁ፣ ይገባኛል። ነገር ግን ትንሽ ጊዜ ስጥልኝ፣ ትንሽ እድል ስጥልኝ። እንደምታስባት አይነት ልጅ አይደለችም። ቢሳይድስ ሀብታም ልጅ ደሃ ልጅ የሚለውን ነገር ለመለየት ራሱ ገና ልጅ ነች ልጅቷ። በዚህ ጊዜዋ እኮ እንደዚህ አይነት ቦታ ላይ እንድትሆን ፈልጌው አይደለም። አሁን ምን ልተባበርሽ? ነገር ያለ ስልኳን ልስጥህ፣ አንዴ ብቻ ደውልላት፣ የተወሰነች ነገር አውሩ፣ ከዛ በኋላ ፊክስ ታደርጉታላችሁ። ምን ልበላት? አይደልሽ አሮ ነው እኔ እንጃ፣ ብቻ ስልኳን ልስጥህ። እሺ ተአምር እኮ ነው። ይኸውልህ የሀብታም ልጅ ወዳ አልፈልግም ስትል ስሟን ያው ኦልሬዲ ታውቀዋለህ። እሺ እደውልላታለሁ። እሺ ቴንክ ዩ። ተአምር እኮ ነው ተአምር። እንዲህ እኮ የለም እኮ ሲጀምር ፊልም ላይ ብቻ ነው የሆነች የሀብታም ልጅ ወዳ ደሃ ካልወደድኩኝ በቃ ሞቼ ይገኛለሁ የምትለው ፊልም ላይ ብቻ ነው። ይሄም ፊልም ነው። ከዛ ግን ከሌሎቹ ምን ይለየዋል መሰለ? ይሄ ፊልም አትልም እሱም ቢያለ ሻማ ወይ ከንፈሬን ሳበኝ። በእናትሽ አቀል እንጂ እየቀለድኩ አይደለም። ና ከንፈሬን ሳበኝ። ወይ ወሽ ዛሬ ይቺ ልጅ ምን ሆናለች? ሰላም ነሽ? ግን እየቀለድኩኝ አይደለም። ና እየቀለድኩ አይደለም። ብትከበር ይሻልሻል። ያለው ልጅ እጮሃለሁ። አንቺ አትጨማለቂ ነይ። ሰው እንዲሰበሰብ ነው የማደርገው። ትሰማኛለህ? አትጨማለቂ ነይ። ና እሺ። ዛሬ ጤነኛ አይደለችም። አትመጣም። እቺ ልጅ ታዋርደኝ። እጮሃለሁ። ያለው ልጅ እጮሃለሁ። እየነገርኩ ነው። ከንፈሬን ሳበኝ። ያለው ልጅ ለምን በእኔ ታፍራለህ? ምን አይነት ፍላጎት ነው አሁን ይሄ? እሺ በእናትሽ አሁን አታዋጭ። ሼም ነው በእናትሽ ነኝ። እኔ ምንም ሼም እንዴ? እኔ ጓዳ እሷ ያቺኛው ሴት ውጪ ናት አይደለ? በእኔ ታፍራለህ ማለት ነው። እንደዛ ነው ነገሩ። ትክክል አይደል? ያለው ልጅ እጮሃለሁ። ምንም የሚሉት ፍላጎት ነው አሁን ይሄ። መሳሳሙን ከፈለጋችሁ ሌላ እንትን አገቡም እንዴ? ይዛ አንተ በጣም ኮንፊደንስ አምናት ኮንፊደንስ። ወዴት ነው? ወዴትም የትም ናትሄጂ ነው እንዴ የለበሽው? ዛሬ እኔ ልሄድ ሳይሆን እሱ ሊመጣ ነው። ጎረምሳ እዚህ ቤት ውስጥ ብለሽ ማሚ ቤት ውስጥ የለችም ብለሽ ጎረምሳ ወደ ቤት ውስጥ መጎተት ጀመርሽ። ስሚ መጣ መሰለኝ። አሁን ስንመለስ እዚህ እንዳላገኝሽ ወደ ጓዳ ግቢሽ። ዊሪ ሄይ ቤቢ
ናግባ ፍቅር ሃይ ሃይ ማናት? ሰራተኛ ናት። እኔ ሰራተኛ? አዎ ተነሽና ውሃ አምጪልኝ። ኧረ ነው ተጫወት እንጂ። እሺ እኔ ቆንጆ ዛሬ ደግሞ በጣም አምሮብሻል። ቴንክ ዩ። ለኔም ልላስል እኮ ፈጠነችብኝ። ወይ የኔ ፍቅር እንኳ ጠጣ። ምንድነው? አቤት ስምሽ ነው? እኔ ብሄድ ይሻለኛል። አዎ ብትሄድ ይሻላል። እንዴት እናደርጋለን? እሺ ቤቱን ፋስ በፋስ አደረገው። ይበለው ምን አንቀጨቀጨው? ሲጀመር ለአንቺ የመጣው ነው። ማን ጠጣ አለው? ቅድም ስትልሽው እንኪ አመሰግናለሁ። እንኪ ምን እያየሽ ነው? እንኪ አቤት ቅናት። ስራው ተሳካ። እንኪ እንኪ አሁንስ በዛሽ እጭ። እሺ አሁን ስለኔና አንቺ ግንኙነት ምንድነው የምታስቢው? እንኪ እንደዛ ነው የምታስቢው? እንኪ አጠገቤ እንዳደርሽ እኔ እንኪ የኔ ጌታ እቺን የመሰለሽ መኪና ለኔ መስጠት ያቅታል። ለነገሩ በየትኛው እድል እንደው ባሰጠኝ እንኳን ሊፕስቲክ ልቀባበት እንጂ። ሄይ ሃይ መኪና ይወድሻል? ከመኪናው በላይ ደግሞ አንተ። ይሄ ውበት የመጣው በዚህ መኪና ማግኘት። እንዴት ባክ በዚህ መኪና ስቴጂ ፀሐይ ነካሽ ትቀያለሽ አይደል? ምቾት ብቻ ነች። በቃ ታፋፊያለሽ። ምን እሱ ብቻ እንደማየው ከሆነ ደግሞ ታፈረጥማለች። እስቲ ምና ሳውና አላት ነው ቆምልሽ። ታድለች። እቺ መኪና ለመግዛት በጣም ለፍቻለሁ፣ ግን አንቺን የመሰለሽ ቆንጆ ለማግኘት በለፈውበት ልክ አይሆንም። አታክ ማሚ እኮ ለሹፍር ነው የቀጠረች እኔን ከትምህርት ቤት እንድታመላልስ እንጂ ሴቶችን እንድፈጅበት አይደለም። ይቅርታ ነኝ ነው ንክፈች ስሜንች መስኪ ሀቤስክ ሀ ማለትሽ ሞኝነትሽ ነጫማ ሲጎትትሽ ድንገም አረቀልነች ባል አገኘው ብላ ልበላ ማን ይፈልጎ ፈለገበ እስኪ ብር አበድሪ። አራራፊ አንቺ ሴትዮ የሚሰማሽም ጥሩ አይደለም። ምን ችግር አለው ካልሽ ብታበድሪ? ከኔ ከታናሽሽ ብር መጠየቅ አያሳፍርሽም? አያሳፍረኝም። ገንዘብ መስራት ትፈልጊያለሽ? አዎ እንዴት በደርኩ ደፋ ልንዘርፍ ነው። ዳቦ ግዛለኝ። የሴት ዳኔ ስትከተል እንደነበር ልንገራት ወይስ ሁሉን ታውቃለህ? ያመሌ ጉድ ሰርቶኝ ነበር። ምን ጊዜ ቢዝነስ ማለት የሰውን ድክመት ማወቅ ነው። ትክክል። እህትሽ አበዳሪሽ ብቻ አይደለች፣ ቢዝነስ አይዲያ ራሱ ትሰጥሻለች። ተመልሰናል ይላል። ዛሬው ደግሞ እንዴት ነው? በራስ ሰዓት ነበር የተነሳሁት። ከዛ በኋላ ሻወር ወሰድን። ከዛ የሚገርም ቀን አሳልፈናል። መች ነው አንተ ቆይ የማይገርም ቀን የምታሳልፈው? ዛሬ ደግሞ በስጋ ነው የሚጀመረው አጀማመሩ እባክህ። እሺ አረ እንኳን ደስ አለህ በሉኝ። አዲስ አበባ እንኳን ደስ አለህ። እኔን የጠቀመኝን አንድ ነገር ልንገራችሁ። ከዚህ በፊት ቴምር ሪል ስቴት ትልቅ ቅናሽ አውጥቶ ሳልጠቀምበት አመልጦኝ በጣም ቆጭቶኝ ነበር። ያመለጠኝ ሳይት ይሄን ይመስል ነበር። አሁን ላይ ግንባታው በፍጥነት እየተካሄደ ነው። አሁን ላይ ሳር ቤት ቫቲካን አካባቢ በ35% ቅናሽ በ3 አመት ቀስ ብዬ የምከፍልበትን ባለ 2 መኝታ ቤት ገዝቻለሁ። ምንም እንኳን ኑሮዬን በገጠር ባደርግም አዲስ አበባ ስመጣ አማርፍበት፣ ካልሆነም ደግሞ ባከራይ ቆንጆ ገቢ የሚያመጣልኝ ቆንጆ ሎኬሽን ያለው እኔን የሚያማክል ተመጣጣኝ ዋጋ ያገኘሁት ቴምር ሪል ስቴት ብቻ አልክሰው እኮ ገዝቻለሁ። አሁን ላይ ባለ 2 እና ባለ 3 መኝታ አማራጭ በ35% ቅናሽ አጠቃላይ ክፍያውን ጨምሮ 5.7 ሚሊዮን ብር ጀምሮ አላቸው። ለበለጠ መረጃ ከስር ስልካቸውን አስቀምጥላችኋለሁ። ወዳችኋለሁ። አዲስ አበባ መጥቼ ማርፈበት ቤት ታዲያ በምን ሂሳብ ነው አሁን አንተን እንደ ዝቅተኛ ማህበረሰብ ልናይ የምንችለው? ሀብታም ነህ እኮ ከበፊትም ጀምሮ ምለው እኮ ይሄን እኮ ነው። ሀብታም ነህ። እኔ ሲጀምር እንደዚህ ቤት ምናምን ልገዛ ምናምን አይቼ ሳይሆን
ገባሽ? የምግብ አሰራር ሀብትህን ይናገራል። ሀብታም ብቻ ሳትሆን ግን ባለሙያም ነህ ነው በቃ። ለዛ ነው እኔ ሁሌ መደመምብሽ። እሺ ምንቸት ደረሰ። ምንቸት በእንቁላል ነው መቼም ይሄ 5ቱንም እንቁላል አንድ ድስት ውስጥ። ይሄ ደግሞ ጨጓራ ይባላል። እኔ እኮ ጠይቁኝ ስጋ ነክ ነገር። እኔ እኮ ቅጠላ ቅጠል ነው ማላውቀው አልኩኝ እኮ ባለፈው። ግሽጣ የሚለው ልጅ ምናምን ትላለህ። እሺ አፈር ድስት ላይ ተጣደ። የዛሬ ዳቦ ግን ሌላ ጊዜ እንደምትሰራው አይነት ብዙ ውበት የለውም። እኔ እንጃ ኢን ማይ ኦፒኒየን። እኔ እኮ አላምንሽም ማይ ብራዘር። እኔ እዚህ ምንቸት ምናምን እላለሁ። ጀለስ አየር ላይ ላዛኛ ሊሰራ። አቤት አቤት። ማን ነው ገጠር የሚኖረው? ቡርቴ ሽሮንም ከነሳህኑ ትተይዋለሽ። እኔ ላዛኛ በማየት ወዴ ይሞላል። ማን ነው ገጠር የሚኖረው? እኔ እኮ ግርም የሚለኝ እኛ እዚህ ከተማ ቁጭ ብለን ሽሮ ስንበላ አንተ ገጠር ሂደህ የሌግዠሪ ላይፍ መኖሪው ነገር እሺ። እኔ እኮ አመመኝ በቃ እኮ ምግብ በማየት ያንተ ምግብ በማየት አመመኝ ነው ምልህ በቃ። ካሌባ ወፍር እሺ ቢያንስ ምግቡን ሰውነትህ ላይ እንየው። ይመች። ምን ጉድ ነው? ምን ጉድ ነው? እንዲህ ያስጮኝ ብለህ የበሬ ጭንቅላት ካሌብ። አረ የዚህ ልጅ ተአምር አያልቅም አንተ። አረ ካሌብ፣ አረ ካሌብ፣ አረ እነዚህ ጭንጥንቸሎች ራሱ አንተ መፍራት ነው ያለባቸው። እሺ ዛሬ አረ በሬው ታጠበ በሳሙና። ሳሙና አለ የለውም? በሬው ጥርሱ ተሞረሸ። አረ ካሌብ የጥርስ ማስታወቂያ ሰራ አንተ። የበለዘ የተቦረቦረ እንዲሁም ማደራደሩ ያልተስተካከለ ጥርስ ሁሉ ይታከማል። እሺ ብቻ ምን አለፋችሁ በጥርስ ሕክምና እኛ ጋር የሌለው የለም ብቻ ነው። ለጥርስ ጤናችሁ ለምን ብሬስ አታስርለትም? ይለያል። ብሬስ ምን አንሰርለት? አንተ ጥርሱን ቦርሾ ወየ ሊለው ነው። አይበሬ አይበሬ። አረ የቻይና ምግብ አዘገጃጀት አየር ላይ አየው አንተ። እሺ ሽንኩርት ተከተፈ። የዛሬው ምግብ ተአምር ተአምር። አንተ ምን አይነት ምግብ አሰራር? እሺ አሁን ይሄ ምግብ አሰራር ምን ልትሉኝ ነው? እስቲ ኮሜንት ላይ ጻፉልኝ። የበሬ ጭንቅላት ወጥ ነው የሚባለው አሁን ይሄ? አንተ ግራ የገባው ምግብ አይቷል። በጣም ከመብሰሉ ማለት ነው እዚህ ጋር ያለው አፉ የለም። ተአምር እኮ ነው። አሁን ይሄንን አጉርሰይ ልብላ ምናምን ልል እንደ በፊቱ የዛሬው ይብቃኝ። እውነት ካሌብ ይብቃኝ የዛሬው። ባይሆን ሙዙን ስጠኝ ይመች። አና አቤት ዳዲ። ወዴት ነው ዝም ብለሽ የምትሄጂው? የት አለ ሪፖርት ካርድሽ? ባክኛ ክፍል አንደኛ የሚወጣው ልጅ እኮ ካርድ የወሰደብኝ። ለምንድን ነው የሚወስድብሽ? ቤተሰቦችን መጨረሻ ወጣው ብዬ ላስደንግጥ ብሎ ነው። ነይ አልመታሽም። እና በሱ ልትቀምሰኝ ነው? በሱ ልትቀምሰኝ ነው አላለችም። ጥጋቡን አስተነፈሰችለት። አሙዬ ምንድን ነው ጸጉርሽ? ጭድ መስለሽ የለ እንዴ? ድሮም ከብት የሚበላውን ያውቃል። ኧረ ሰፋጣ ሰውዬ ምን ልትሆኚ? ነገር ካለህን ነገር ቆላ አለበት ውጥር ውጥር እዚሁ ሰፈር እኛም ድሮ አርጎን ነበር። እግርም ሰብሬው ስትሄድ በዊልቸር
ያኔ ይገባሃል ሰውን ማክበር። ኧረ እኔ እኮ ቀልዴን ነው። ተረጋጊ። እንደዛ በላ የመንግስት ተማሪ ናስቲ እንኳን ደህና መጣህ። አንተ መሰልከኝ ከመንግስት ትምህርት ቤት ወደ ግል ትምህርት ቤት የመጣው? አሁን የንንጋሽ እስቲ እሺ ጎበዝ። ምንድነው የቋጠርክ ዛሬ ምግብ? አልጫ ሽሮ። አልጫ ሽሮ? ይኸው እዚህ አሁን የትምህርት ቤቱ ህግና ደንብ አለ። ተቋጥሮ የማይመጡ ምግቦች አሉ። አልጫ ሽሮ፣ ቦዘና ሽሮ፣ ይሄ ተጋቢኖ ሽሮ ፍትፍት ምናምን እዚህ አይቻልም። አንድ ተማሪ ስትበላ እንዳይ ይዘህ ከመጣህም ወደ ሽንት ቤት ተደብቀ በላ። እሺ? እና ምን ለመጣ ተማሪዎች እንዳያዩ። ምን ለምጣ? ምንም አይመለከተኝም። እንደዚህ አይነት ምግብ ይዘህ እንዳትመጣ ሁለተኛ። በቃውን እንሳል እንብለን ጀረበ። የኛም በኋላ እንብለው ነው እሷን አሁን ይገርም አንደኛውን ምሰው አጣላሉ። ጭብጦ ነው ቦምብ አይደለም እንዳልኩት ነጣጣላው አፈለጥ ጭብጦ ነው። አረሩቱ ምንድነው የሚሮጡት? ምን አሳያቸ? እዚህ አረ እግዚኦ ሲቦርሳ ፈቶስ እሺ ተአምረኛ ልጅ የዘንድሮ ተማሪ ፓርት 2 ግባ እያየሁ አሁን ግባ አፈር ብላ በዚህ ነው መንገር ደምርካ እናውጣ ከአንድ ቤት ሁለት ልጅ ያየሁ የለመደበት ነው። ምን ያርግ ሄድ መስሏል። እዚህ ቁጭ ብዬ ነው ሙሉ እዛሽ ጠላ ቤት አትሄዳም ዛሬ ግባ። መጀመሪያ ለራሱ በደረደን እና ሰልጥጣሉ ልልን ኧረ ሰውዬው ቦታ ተቀየረ። ምን ይዞ ትምህርት ቤት ገባ። ሰው ደብተር ይዛል፣ እሱ ጠላና ብርጭቆ ይዞ እዚህ ደቅ ብሎ ሊጨብስ ነው። በቃ አንቺ ነሽ ያወቅሽበት ብራዘር አሁንም ጋሻ እንዴት ነው? ኧረ ይመችሽ ብራዳ። አክብሬዎት ነው እንጂ ሙሽራ ነሽ? ሚዜዎችም መጣችኋል። ሻማ አብሪው መጣል። ሙሽራ የታል? ዋናውን ትታችሁ እኔ ነው ሻማ አብሪው ሙሽራው ጋሽዬ የአንድ ፍሬ ምን ማለት ነው? እድሜ ኮርሶ በሁለት ዓመት ቢበልጡት ነው እኮ ትልቅ ሰው እኮ አንጭሬ ነው ንገሩት እንጂ ለዚህ እኔ ለዚህ አመኛ አልሰጥም። አክብሮት ነው ይከበሩ እርሶ ሰውዬ ስጋሽ በጉልበት ነው የምትወስዷት። እንደ ቀልድ እኮ 3 ዓመት ሞላን። አይገርምም? በጣም ያልቀየርሽው ብቸኛው ባህሪሽ ግን ችኩልነትሽን ነው። እንደኔ ናት፣ እንደኔ ችኩል። እሺ ኦ ማይ ጋድ ምንድን ነው ይሄ? ኦ ሺት! ምን አይነት የማይረባ ሼፍ ነው? ባለቤቱን ጥራልኝ። እስኪ ተረጋጋ። አንቺ ደግሞ ፌስታል እየበላው ነው የምረጋጋው። ሰላም፣ ምን ጎደለ? ይኸውልህ ወንድሜ ሼፉን ፈልገን ነበር። ምን ነው ችግር አለ? ሱፑ በጣም ስለጣፈጠን ቲፕ ልናደርገው ነው። በደስታ። ቆይ ያጠፋ ሰው ጥፋቱ ሊነገርበት አይገባም? ሊነገርበት ሳይሆን ሊነገረው ነው የሚገባው። ግን እኮ የሰው ቢዝነስ እያበላሸ ነው። መቼም ሆን ብሎ ፌስታል አያበላም። ምን ነው ልጆቼ አልጣፍጣችሁም እንዴ? ኖ አባባ በጣም ቆንጆ ነው። እርስዎ ነው ሼፉ? አዎ የኔ ልጅ፣ በአባት እጅ የተሰራ ምግብ እኮ ባይጣፍጥም ይበላል። ኧረ ይጣፍጣል አባባ። እንደውም ለቆንጆ ምግቦት ይችን የያዙ። ባርኮት እኮ ምን አይት ትንሽ ባዕድ ነገር ሱፑ ላይ አግኝተንበታል። የሆነ ስህተት እንደሰራው ታውቆኝ ነበር፣ ግን አትፍረዱብኝ ልጆቼ። እናትም አባትም ሆኜ ያሳደግኩት ልጅ ታሞብኝ የመድኃኒት መግዣ የሆስፒታል መተኛ ሀሳብ ውስጥ ቢከተኝ ነው ባዕድ ነገር መጨመረኝ። ስራዬን እንኳ ተረጋግቼ ልሰራ አልቻልኩም። እናንተም እግዜር ይስጣችሁ፣ ገመናዬን ደብቃችሁ
ጥፋቴን ለእኔ ነገራችሁኝ እንጂ ላለቃይ ብትነግሩት ኖሮ ያለችኝ ምስራጥቼ ከነ ልጄ ጎዳና ላይ መውደቅ ነበር። ያጠፋ ሰው ስህተቱ ሊነገረው ይገባል። የሚነገርበት መንገድና ሁኔታ ግን የሰውየውን ሕይወት በማይጎዳ መልኩ መሆን አለበት። ይሄ በጣም ትክክለኛ ነገር። ፈጣሪ ገመናችሁን ይደብቅላችሁ። ሁላችሁ ኮሜንት ላይ አሜን በሉ። ለእናንተም ነው ይሄ። ተማርሻውን አፈጣጠን ጥቅም እንደሌለው ገባሽ? ለማንኛውም ለዛሬ ያስኩላችሁ ቪዲዮዎች እነዚህን ይመስሉ ነበር። እንደተመቻችሁ ተስፋ አደርጋለሁ። ከተመቻችሁ ቪዲዮዋን ላይክ ማድረጋችሁ እንዳትረሱ። ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ማነው በቀጣይ ቪዲዮ እስክንገናኝ ድረስ ፒስ አውት።